ወጣቷ ኢትዮጵያን ደጋግማ ያስጠራችው ሰንደቅ ዓላማዋን ከፍ አድርጋ ያውለበለበችውና በርካታ ሜዳሊያዎችን በስሟ ስላስመዘገበችው አትሌት ድርቤ ወልተጂ እጅግ አሳዛኝ ዜና ተሰምቷል። ከዓመት በላይ ውዝግብ ፈጥሮ የነበረው የዶፒንግ አልመረመርም ኬዝ በመጨረሻም አትሌቷ ላይ ውሳኔ እንዲወሰንና በርካታ የአትሌቱ ቤተሰብ እንዲያዝን ያደረገው ውሳኔ አሁን ተወስኗል። በዝርዝር የምናየው የመጀመሪያው ጉዳያችን ነው። ታዋቂዋ የማራቶን አትሌት የዓለም ዘርፍ የኋላው ቤት ደስታ ገብቷል። አትሌቷ የልጅ እናት የመሆኗ ዜና ተሰምቷል። ስለ ዓለም ዘርፍ የኋላው ተጨማሪ መረጃዎችን እንሰማለን። የባህልና ስፖርት ሚኒስቴርና ፌደራል ፖሊስ ከስምምነት ደርሰዋል። የስምምነት አትሌቶች ላይ ምን ያመጣል? ለኢትዮጵያ አትሌቲክስስ ምን ማለት ነው የሚለውን እንሰማለን። ሰላም እንደምን አላችሁ? አዲስ መረጃዎች ነው። አዲስ መረጃ ከ100,000 በላይ ሰብስክራይበሮች አሉት። በኢትዮጵያ ሩጫን ብቻ በስፋት የሚዘግብ የሀገር ውስጥ የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ታደርጉ በርካታ ነገሮችን ታገኛላችሁ። አሁን ወደ መረጃው አለፉኝ። ኢትዮጵያ እጅግ በርካታ ወጣትና አንጋፋ አትሌቶች የሚገኙባት ሀገር ነች። በዓለም መካከለኛ ርቀት ሩጫ ከሚጠቀሱ ስመጥር አትሌቶች ውስጥ አንዷ ወጣቷ ድርቤ ወልተጂ ነች። ድርቤ ወልተጂ የእጽ ምርመራ ናሙና ለመስጠት ፈቃደኛ አለመሆኗ የሚታወቅ ነው። ከዚህ በፊት እንግዲህ በርካታ ምርመራ ወይም ናሙና የሚወስዱ ሰዎች በመጡበት ጊዜ እሷ ተኝታ ነበር። ባለቤቷ ነው ያናገራቸው የሚል ጨምሮ እጅግ በርካታ ምላሾች ሲሰጡ ነበር። የሆነ ግን ናሙና ለመስጠት ፈቃደኛ አይደለችም። ውሳኔ ላይ የተደረሰበት ጉዳይ ሆኗል። በዚህም በደረሰባት ቅጣት ለ2 ዓመት ከማንኛውም ስፖርታዊ ውድድር መታገዷ በአሳዛኝ ሁኔታ አሁን ተሰምቷል። በስዊዘርላንድ ላውዛን የሚገኘው የዓለም አቀፍ የስፖርት ግልግል ፍርድ ቤት ነው ይህንን መረጃ ያወጣው። እናም የአትሌቷ ባለፈው ዓመት የዶፒንግ ምርመራ ናሙና ለመውሰድ የተደረገውን ጥረት አላከበረችም፣ ቸልተኛም ሆናለች ተብሏል። ለዚህም እንግዲህ በጣም ይህን አሳዛኝና የኢትዮጵያ ስፖርት ቤተሰብን አንገት ያስደፋ ውሳኔ ተላልፎባታል። የዓለም አትሌቲክስ ተቋም አትሌቷ ለ4 ዓመታት እንድትታገድ ጠይቆ ነበር ተብሏል። ይሁን ግን ፍርድ ቤቱ ሆነ ተብሎ የተፈጸመ አይደለም፣ ያለ መግባባት ችግር አለ ተብሏል። ይህን ተከትሎ እንግዲህ በመቀበል ቅጣት ወደ 2 ዓመት ዝቅ እንዲል አድርጎላታል። በእርግጥ ድርቤ ወጣት እድሜ ላይ የምትገኝ መሆኗ አንድ የተሻለ ሊያደርገው ይችላል። ግን ይህ እገዳ ጊዜ እንደ አውሮፓውያን አቆጣጠር በሰኔ 27 ይጠናቀቃል። እስከዛ አትሌት ድርቤ ወልተጂን በምንም አይነት ውድድር ላይ አንመለከታትም። ድርቤ በ25 ዓመቷ በ28ቱ የሎስ አንጀለስ ኦሎምፒክ ላይ ለመሳተፍ ብቁ እንድትሆን እድል ይሰጣታል። ይህ እንግዲህ አንድ የተሻለው ተስፋ ነው። ግን እስከዛ ድረስ የተሻለ የሚያደርገው ነገር ምንድነው የሚለው የሚታይ ይሆናል። ለኢትዮጵያ አቆጣጠር በ23 ዓለም ሻምፒዮና በ1500 ሜትር የብር ሜዳሊያ አግኝታለች። ድርቤ ወልተጂ ቀደም ሲል በኢትዮጵያ ዶፒንግ መቆጣጠሪያ ተቋም ነጻ ተብላም ነበር ተብሏል። ይሁንና የዓለም አትሌቲክስ ባቀረበው ምክንያት ባለፈው የቶኪዮ ዓለም ሻምፒዮና ዋዜማ ከውድድር ውጪ መደረጉ ይታወሳል። እጅግ አሳዛኝ ጉዳይ ነው። እንደ ፍርድ ቤቱ መግለጫ ከሆነ ግን የካቲት 25 የእጽ መርማሪዎች ወደ አትሌቷ መኖሪያ ቤት ገብተው ነበር። ባለቤቷ አትሌቷ ተኝታለች በማለት የሰጠው ምላሽና ከዛም በኋላ የተፈጠሩ አለመግባባቶች ምርመራው ሳይካሄድ እንዲቀር ምክንያቱ መሆኑ ተሰምቷል። ፍርድ ቤቱ በወቅቱ የቋንቋ ችግር እንደነበርና በአሰራር ላይ የተወሰኑ ግድፈቶች መኖራቸውን ግን መቀበሉ ተሰምቷል። ይሁንና እንደ ድርቤ ያለ ከፍተኛ ደረጃና ልምድ ያላት አትሌት በማንኛውም ሰዓት የሚመጣን የምርመራ ጥሪ ማክበር ግዴታ አለባት። ይህንን ማወቅ ነበረባት ሲል ውሳኔውን አጽድቋል። ይህንን አለማወቅ ማለት ከተጠያቂነት አያድንም ሲል አትሌት ድርቤ ላይ የወሰነው ውሳኔ በርካታ የአትሌት ቤተሰቦችን አሳዝኗል። ለመሆኑ ድርቤ አሁን ስንት ዓመቷ ላይ ነች? ውሳኔ እንዴት ሊጎዳት ይችላል የሚለውን መረጃ ደግሞ ቀጥሎ እንገራችሁ። አሁን አትሌት ድርቤ 23ኛ ዓመቷ ላይ እንደምትገኝ መረጃዎች ያሳያሉ። በሰፈረውና በይፋዊ ገጽ ላይ እንደሚታየው የተወለደችው በ2002 በፈረንጆች ግንቦት 13 ነው። ይህች አትሌት 800 ሜትርን በ1 57.02 በዩጂን 2022 የገባችበት ምርጥ ሰዓት ሆኖ ተመዝግቧል።
በ1500 ሜትር ርቀት ደግሞ 3:52:75 በፓሪስ ከሁለት ዓመት በፊት የገባችበት ምርጥ ሰዓቷ ነው። 3 ሜትርም እንግዲህ በ3000 ሜትር በሉዛን 24 የተሻለ ሰዓት ያላት ነች። 8:21:50 የገባችበት ሰዓት ነው። እንዲሁም 1500 ፓሪስ እንግዲህ ቀደም ሲል እንደነገርኳችሁ እስካሁን ድረስ በትልልቅ ውድድሮች 2 ወርቅ 1 ብር 3 ወርቅና 1 ብር በማምጣት ኢትዮጵያን ከፍ አድርጋ ያስጠራች አትሌት ነች። በ23 ሪጋ 1 ማይል ለኢትዮጵያ የወርቅ ሜዳሊያ ያስገኘች ሲሆን በዓለም ከዓመት በታች ሻምፒዮና በ2018 በቴምፕሬ በ800 ሜትር የወርቅ ሜዳሊያ ባለቤት ነች። ከዛ በፊት ግን በፈረንጆቹ 21 በ1500 ሜትር ተካሂዶ የነበረውን በናይሮቢ ኬንያ ጎረቤት ሀገር የብር ሜዳሊያ አምጥታለች። ከዛ ውጪ በአቢጃን ናይጄሪያ በ2019 ተሳትፋ ነበር አትሌት። በዛም እንግዲህ ወርቅ ሜዳሊያ ከ20 ዓመት በታች ማምጣት ችላለች። ከዛ ውጪ በ25 ናጂንግ በ1500 ሜትር ልትወዳደር ስትል ነበር በዚህ ከዶፒንግ ምርመራ ጋር በተያያዘ ዲስኳሊፋይድ የተደረገችው ወይም ወደ ውድድሩ የተሰረዘችውና አትሌት ላይ ብዙ ተጽዕኖ ሊያድር ይችላል ተብሎ ይሰጋል። ከዚህ በፊት ፀሐይ ገመቹ ተመሳሳይ ክሶች ቀርበውባት ፊቷን ወደ ትዳርና ወደ ልጅ መውለድ አዙራ እንደነበር ይታወቃል። በርካቶች ግን ድርቤ ይህን ዕድሜዋን ከምታባክን ወደ ትዳርና ልጆችን አፍርታ ድጋሜ ወደ አትሌቲክሱ ብትመለስ ያዋጣል እየተባለ ነው። ለማንኛውም ድርቤ ወልተጂ ቀጀልቻ በዌስት ሸዋ ዞን ማለት ነው በምዕራብ ሸዋ ዞን ኦሮሚያ የተወለደችው አትሌት ከዚህ ውድድር መታገዷ ለኢትዮጵያ አትሌቲክስ እጅግ አሳዛኝና የበርካቶችን ስሜት የነካ ጉዳይ ሆኗል። ከአሳዛኝ ወደ አስደሳችና ደስ ወደሚል ዜና ስንመለስ አትሌት የዓለም ዘርፍ የኋላው የልጅ እናት መሆኗ ተሰምቷል። በማራቶን ውድድሮች በስፋት የምትታወቀውና 26 ዓመቷ ላይ የምትገኘው አትሌት የዓለም ዘርፍ የኋላው ከባለቤቷ ጋር በመሆን የልጅ እናት መሆኗን የሚያሳይ ፎቶ በማህበራዊ ይፋ ገጿ ላይ አጋርታለች። በፍኖተ ሰላም ምዕራብ ጎጃም ዞን የተወለደችው ይህች አትሌት በጣም ጥሩ የሚባል የጊዜን እያሳለፈች ትገኛለች። በማራቶን በ2020 በጊርኒያ ቲሙ የወርልድ ሃፍ ማራቶን የወርቅ ሜዳሊያ ያላት እንዲሁም ደግሞ በግማሽ ማራቶን በዚህ ውድድር ላይ የናስ ሜዳሊያ ባለቤት እንደሆነች የሚታወቅ ነው። በተለይ የ22 የለንደን ማራቶን ካሸነፈች በኋላ ስሟ በዓለም የማራቶን ውድድር ውስጥ ከፍ ብሎ ከሚነሱ አትሌቶች መካከል ነች። አዲስ አበባ የሚገኘው የለንደን ኤምባሲም ለሴቶች ሞዴል ልትሆንና እንድታነቃቃ በማሰብ ጠርቷት እንደነበረም የምናስታውሰው ጉዳይ ነው። ከዛ ውጪ በ2025 ቦስተን ማራቶን አምና የናስ ሜዳሊያ ማምጣት ችላለች። እንዲሁም ደግሞ በ2019 በራባት በግማሽ ማራቶን የወርቅ ሜዳሊያ ማምጣት ችላለች። ይህች አትሌት የራሷን ምርጥ ሰዓቶችን አስመዝግባለች። በነገራችን ላይ አትሌት የዓለም ዘርፍ የኋላው ፊቷን ወደ ማራቶን ከማዞሯ በፊት የ5000 እና የ10000 ሜትር ሯጭ እንደነበረች ይታወቃል። 14:53:77 የሆነ የዛሬ 5 ዓመት ያስመዘገበችው የ5000 ሜትር ሰዓት አላት። በተመሳሳይ ዓመት 10000 ሜትርን 30:20:77 ከሮጠች በኋላ ፊቷን ወደ 5 ኪሎ ሜትር፣ 10 ኪሎ ሜትር፣ ግማሽ ማራቶንና ማራቶን ፊቷን አዙራለች። ይቹን ለገባ አትሌት 5 ኪሎ ሜትርን 15:27 እንዲሁም 10 ኪሎ ሜትርን ደግሞ የዓለም ሪከርድ በመስበር በ22:29:14 የገባችበት ጊዜ ነው። ግማሽ ማራቶን 1:03 ከ51 የገባች ሲሆን የማራቶን ደግሞ 2:16:52 የገባችበትና የዛሬ 2 ዓመት በስሟ የተመዘገበው ምርጥ ሰዓት ነው። አሁን ይህች አትሌት የልጅ እናት መሆኗ የተሰማ ሲሆን በርካቶች እንኳን ደስ አለሽና እንኳን ማርያም ማረችሽ መልእክት እያስተላለፉላት ይገኛሉ። ሶስተኛውና የመጨረሻው መረጃችን ላይ እንገኛለን። የፌዴሪ ባህልና ስፖርት ሚኒስቴርና የኢትዮጵያ ፌደራል ፖሊስ የአበረታች ቅመሞች ወንጀሎች ለመከላከልና የናሙና ምርመራ ላቦራቶሪ ለመቋቋም የሚያስችል መግባቢያ መስማማታቸው ተገልጿል። የኢትዮጵያ ፌደራል ፖሊስ ኮሚሽን ወክለው እንግዲህ ክቡር ኮሚሽነር ጀነራል ደምላሽ ገብረ ሚካኤል ናቸው ፊርማውን ያኖሩት። ከባህልና ስፖርት ሚኒስቴር ደግሞ ሸዊት ሻንካ መገኘታቸው ተሰምቷል። ፌደራል ፖሊስ እንደሚለው እንግዲህ የመግባቢያ ስምምነቱ ንጹህ ስፖርት ለማበረታታትና የሀገር ደህንነትን ለመጠበቅ ይጠቅማል ብለዋል። በስምምነቱ አትሌቶች ከወንጀል መጠበቅ የሀገሩን ስፖርት በተሻለ መንገድ ለማሳደግ
ስምምነቱ ትልቅ ሚና አለው ተብሎ እየተገለጸ ነው። የብረታች ቅመም ወንጀል ለመከላከልና የናሙና ምርመራ ላቦራቶሪ በኢትዮጵያ መቋቋሙ ለሀገሪቱ ስፖርት ልማት ትልቅ ስኬት ይኖረዋል። ለዚህም እንግዲህ የኢትዮጵያ አትሌቶች ላይ የሚደርሰው ተደጋጋሚ ሳናቅ ነው የብረታች እጽ የተሰጠን የሚሉትን ጨምሮ ሌሎች ቅሬታዎችን ለመፍታት የሚያስችል እንደሆነ እየተገለጸ ነው። ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የምርመራ ላቦራቶሪ መቋቋም ወጪን ለመቀነስ የኢትዮጵያን ደህንነት ለማስጠበቅና ጥሩ መሆኑና ምቹና ቀልጣፋ ምርመራ ለመስጠት ያስችላል ብለዋል። ዓለም አቀፉ ተቋም በሀገራችን መቋቋሙ ለሀገር ክብር ጭምር ነው ብለዋል ኮማንደር ስለሺ። በጋራ ለመስራት ስምምነቱ አስፈላጊ ነው ተብሏል። ምናልባት እንግዲህ ከነድርቤ ወልተጂ ጋር እንዳሉ የተገናኙ ጉዳዮችን ለመፍታትና ነገሮችን ለማሻሻል የኢትዮጵያ በአትሌቲክሱ የምትታወቅበትን ስምና ዝና ይዛ ከፍ እንድትልና በዓለም አደባባይ ስሟ በተደጋጋሚ እንዲነሳ ምቹ ሁኔታን ይፈጥራል እየተባለ ነው አዲሱ ስምምነት። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩት መረጃ ይመስላል። ለቀጣይ ሌሎች መረጃ ይዘን እንመለሳለን። ያሁንና በቃን። ቻው ቻው።